በክርስትና መዘግየትም ዋጋ ያስከፍላል። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ካልወደቀች ብቻዋን ትኖራለች፣ ከወደቀች ከፈረሰች ከበሰበሰች ግን 30 60 100 ፍሬ ታፈራለች ብሎ እንደተናገረ አንድ ቅንጣት እሱ ገራይት ንጽሕት ከምትባል ከመቤታችን ከቅድስት ድንግል ማርያም ተወልዶ ሺዎችን አፈራ፣ ነፍሳትንም ታደገ። የያዕቆብ መንገድ የክርስቶስ መንገድ ነው። የዚህ ሰው ዘመን ሰው ከነደደው እንደ ሃማ ተሸፋፍሎ ነው የሚተኛ። አይሰራም። አተኙ። ሲነዳችሁ ስሩ። እውነት ሲነዳችሁ ሲሩ፣ ሲነዳችሁ ጸልዩ፣ ሲነዳችሁ ነው መስራት። ተናዶ መስራት እንጂ ተናዶ ይጽፋል አሉ አባቶች። ተውሽ እሱ ይቆያል። መጽሐፍ ቅዱስ ላይ አንዳንድ ነገር በጣም ይገርማችኋል አይደል? እንደው የትልልቅ ሰዎች ሚስቶች ውሃ ሲቀዱ የሚታጩት ለምን ይመስላችኋል? ይገርመኛል። የሙሴ ሚስት ውሃ ስትቀዳ ነው የታጨችው። የርብቃ የይስሐቅ ሚስት ውሃ ስትቀዳ ነው የታጨችው። ራሔል ውሃ ስትቀዳ ነው የታጨችው። ምን ይመስላችኋል ይህ ነገር? በእሷ ላይ ሞት ርስት የለውም። ምክንያቱም ቅዱስ ጳውሎስ እንደነገረን የኃጢአት ደመወዝ ሞት ነው ይላል። እንግዲያውማ ድንግል ማርያም ኃጢአት ከሌለባት የምን ደመወዝ ሞት ከእሷ ይኖረዋል? የለባትም። መልካም ነገርን ለነገ ማኖር አያስፈልግም። እንዲሁም አንድ የበረሃ አባት ብሎ ይናገራል። ስጋ ኃጢአት እንድትሰራ ሲያስገድድህ ነገ እሰራለሁ በለው ይላል። በክርስትና መዘግየትም ዋጋ ያስከፍላል። ኤሳውን ዋጋ ያስከፈለው አንዱ መዘግየቱ ነው። ቀድሞ ብኩርናውን መሸጡ ነው። ኋላ ደግሞ ዘገየ። ያዕቆብ ግን ፈጥኖ በረከትን ተቀበለ። ለክርስትና ዳተኛ መሆን አያስፈልግም። ፈጥኖ መስራት፣ መልካም ነገርን ለነገ ማኖር አያስፈልግም። እንዲሁም አንድ የበረሃ አባት ብሎ ይናገራል። ስጋ ኃጢአት እንድትሰራ ሲያስገድድህ ነገ እሰራለሁ በለው ይላል። እስኪ ነገ እሰራለሁ በለው። ነገሳ ደግሞ ምን ትላላችሁ? ከነገ ወዲያስ? አንዳንድ ሱቅ አይታችሁ ታውቃለች? እኔ ገጠር ስላደኩ ዱቤ ነገ ይላል። ነገሳ ደግሞ ምንድን ነው የሚለው? ነገ ማለት ነው። በቃ እንዲህ እያሉ መኖር ማለት ነው። ስለዚህ ኃጢአት ስራ ሲለኝ ነገ እሰራለሁ በለው። ቢያንስ እንኳን እግዚአብሔርን ፈልገህ ኃጢአትን መተው ባትችል ነገ እሰራለሁ እያልክ ኑር ይላል። ክፋትን ነው ለነገ ማለት ነገ ሌላ ጊዜ ማለት ቢያንስ እንኳን መንፈሳዊ ባንሆን ኃጢአትን መልካም ነገርን ግን አሁን ነው መስራት ያለብን። አሁን ያዕቆብ ግን ፈጥኖ አቀረበ። እዚሁ እየተረጎምኩት ነው የማይል ስለማልመለስ ያዕቆብ ክርስቶስ ነው ይላሉ አባቶቻችን። ለአባቱ የሚወደውን ምግብ ማቅረብ የቻለ እሱ ክርስቶስ ነው ይላል። ለአባቱ የሚወደውን ምግብ ይስሐቅ የሚወደውን ምግብ ይስሐቅን እግዚአብሔር አብ ብሎ እግዚአብሔር የሚወደውን መስዋዕት ያቀረበ ክርስቶስ ዘአይረገ ላብሁ ርእሶ ዕጣነው መስዋዕተ ስሙረ ራሱን ለአባቱ የተወደደ ንጹሕ መስዋዕት አድርጎ ያቀረበ እሱ ነው። አንከረ አብ እምዝንቱ መስዋዕት ይላል ዮሐንስ አፈወርቅ። አብ ከዚህ መስዋዕትነት የተነሳ አደነቀ። ሁላችን ለእግዚአብሔር ደስታ መሆን ስላልቻል እግዚአብሔርን ስላሳዘን አንድ የሚደሰትበትን መስዋዕት ይሻ ነበር እኛን ይታረቀ ዘንድ። ስለዚህም የገዛ ልጁ መስዋዕት ይሆን ዘንድ ፈቀደ። እግዚአብሔር ወልድም ከአባቱ ጋር አንድ በሆነች ምክሩ ራሱን መስዋዕት አድርጎ በዚያ የተወደደ መስዋዕት ራሱን ከአባቱ ከመንፈስ ቅዱስ ከራሱ ጋር ራሱን አስታርቆ እኛን አስታርቆ በእኛ ተገብቶ መታረቂያ ታራቂ አስታራቂ ሆኖ እርቅን ፈጸመልን። ያዕቆብ የሚወደውን ምግብ ተቀብሎ ሰጥቶ ለአባቱ ለይስሐቅ በረከት ለልጆቹ እንደተቀበለ ክርስቶስ ራሱን ለአብ መስዋዕት አድርጎ አቅርቦ ለራሱም ጭምር ለሊሁ በግ ራሱ በግ ነው። ለሊሁ ሊቀ ካህናት ሰዋኢ ራሱ ሊቀ ካህናት ነው። ለሊሁ ተወካፌ መስዋዕት ምስለ አብዎ መንፈስ ቅዱስ ከአባቱና ከመንፈስ ቅዱስ ጋር ደግሞ ራሱ መስዋዕት ተቀባይ ነው። ስለዚህ ያዕቆብ ምግብ አቅርቦ የተወደደ ምግብ ለልጆቹ በረከት ሰጠ። ክርስቶስ ራሱን ሰውቶ ለ12 ደቀ መዛሙርቱ በረከት መንፈሳዊትን ሰጠ። እንዲህም ብለን ከቅዱስ ጳውሎስ ጋር እናመሰግነዋለን። ይትባረክ እግዚአብሔር አብሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊት ዘበሰማያት በእግዚእነ ኢየሱስ ክርስቶስ። ኤፌሶን ምዕራፍ 1 ቁጥር 4 ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ በመንፈሳዊ በረከት በሰማያት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ እግዚአብሔር አባቱ ይመስገን ብለን እናመሰግናል። መንፈሳዊ በረከት ስለሰጠን መንፈሳዊ በረከት እሱ ሌላ ጊዜ ትማሩታላችሁ። መንፈሳዊ በረከት ከነዓንን አይደለም አሁን የሰጠን። ከነዓንን ቢሰጠን ኑሮ
የሆነ ጊዜ ፍልስጤማውያን ያጠፏታል፣ የሆነ ጊዜ ፋርሳውያን፣ የሆነ ጊዜ ባቢሎናውያን ያጠፉብን ነበረ። አሁን ግን ማይጠፋ ርስት ሰጠን። እንደ ኦሪትን ጠብቀን ረጅም ዕድሜ አይደለም የሚሰጠን፣ የዘላለም ሕይወት ነው የሚሰጠን። ማርና ወተት አይደለም የሚያበላን የሚያጠጣን፣ ማር ራሱን ወተት ራሱን ነው የሚመግበን። መታሰቡ የጣፈጠ ኢየሱስ ክርስቶስ ጥዑም ስሙ ጥዑም ምግባሩ ጥዑም ዝክሩ ይላል ቅዱስ ሳዊሮስ ዘአንጾኪያ። ስሙ የጣፈጠ ስራው የጣፈጠ መታሰቡ ጥዑም የሆነ ክርስቶስ እሱን እንድንመገብ አደረገን። ያዕቆብ ለ12 ልጆቹ በረከት ሰጠ። ክርስቶስ ለ12 ደቀ መዛሙርት ይህን በረከት ሰጠ። ተሰዶ ሄደ። ከዚያ በኋላ ኤሳው በቅናት ሊገለው ስለነበረ ተነሳና ወደ ሶሪያ ሄደ። ወደ ሶሪያ ሲሄድ ይሄም የሶሪያ መንገድ ክርስቶስ በሰማይ ስጋ አላመጣም፣ ስጋ አልለበሰም፣ ስጋ አልፈጠረም። እያይረጋ ለእሙ ውስተ ሰማያት ከመ ትጽንሶ በህየ እናቱን በሰማይ ትጸንሰው ዘንድ ወደ ሰማይ አላሳርጋትም ይላል አባ ጊዮርጊስ ሲናገር። ወደ ሰማይ አላወጣትም እንጂ እናቱን ወደ ሰማይ ጸንሶ እንደ ልዕልናው በሰማይ መጸነስ ይገባው ነበር፣ እንደኛ በምድር ሳይሆን። ግን የእኛን ስጋ ወዷልና መፍቀር የሰብ ነውና ቅዱስ ኤፍሬም ደስ የሚያሰኝ ምስጋና ይል። እኔ ይገርመኛል ጥያቄና መልሱ። አንሶ ሰው ውስተ ዓለም ይላል፣ በዚህ ዓለም ተመላለሰ። ለምን ስትሉት ሱማሪውቶ መፍቀር የሰብ ቸር ሰው ወዳጅ ነውና ይላል። ሰውን ስለሚወድ በዚህ ዓለም ተመላለሰ። ስለዚህ በእኛው ስጋ መካት ስለነበረበት ያዕቆብ በከነዓን አይደለ በሶሪያ ሄዶ ተሰዶ ትውልድ አፍርቶ መጣ። ያዕቆብ ብቻውን ሄድና 70 ነፍሳትን አፈራ። ሶሪያ ወርዶ ክርስቶስ ወደዚህ ዓለም ወረደና ነፍሳትን ሁሉ ምርኮ ማርኮ ወደ ሰማያት አረገ። አሁን ይህም ሁሉ ነፍሳት አማን ብለክሙ እሜ ወድቀት እጠት ስርናይዲ በምድር ባሕቲታ ትነብር ወመሰ ወድቀት ወሞተት ብዙኃ ፍሬ ትፈሪ። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ካልወደቀች ብቻዋን ትኖራለች፣ ከወደቀች ከፈረሰች ከበሰበሰች ግን 30 60 100 ፍሬ ታፈራለች ብሎ እንደተናገረ አንድ ቅንጣት እሱ ገራይት ንጽሕት ከምትባል ከእመቤታችን ከቅድስት ድንግል ማርያም ተወልዶ ሺዎችን አፈራ፣ ነፍሳትንም ታደገ። ያዕቆብ መንገድ የክርስቶስ መንገድ ነው። መንገድ ላይ ያዕቆብ መሽቶበት ሎዛ ሲደርስ ደንጊያ ተንተርሶ ተኛ። መሰላሏ ከምድር እስከ ሰማይ ተተክላ ነበረ። ከመሰላሏ ጫፍ ላይ ዙፋን ተዘርግቷል። እዚያ ላይ ንጉሥ ተቀምጦባታል። ባጭሩ ያች መሰላል እመቤታችን ናት። እንደምታውቁት የመሰላሏን ጫፍ ግን ብነግራችሁ ደስ ስለሚለኝ የእመቤታችን ሕሊና ነው ይላሉ ሊቃውንት። የመሰላሏ ጫፏ ማለት የእመቤታችን ሕሊናዋ ነው። እዚያ ላይ ንጉሥ መቀመጡ ወደ ድንግል ማርያም ሕሊና ከእግዚአብሔር በቀር ሌላ ነገር ገብቶ አያውቅ፣ ፈጽሞ ገብቶ አያውቅ። ያንን ለመናገር ቅዱስ ጳውሎስ እንደምን ታውቃላችሁ? የሴት ሁሉ ራስ ወንድ ነው ይላል። እስቲ በሉ ምን ማለት እንደሆነ የቤት ስራ። እሺ ብዙ ትርጉም አለው፣ ግን የሴት ሁሉ ራስ ወንድ ነው ማለት ሴቶች ነፍስ መለየት ከጀመሩ ጀምሮ በወንዶች ሕሊና እንዴት እንደሚታሰቡ እያሰቡ ነው የሚኖሩ ማለት ነው። ግልጽ ነው። ወንዶች እንደው ሀሳባቸው ስለኔ ምንድን ነው ይላሉ ነው፣ ሌላ ነገር የለው። ወንድ እየተመኙ ይኖራሉ አላልኩም። እውነት ነው አላልኩም። እውነት አላልኩም። እያልኩ ያለሁት እንደ ወንዶች ስለኔ ምን ያስባሉ እያሉ ይኖራሉ ነው፣ ይጨነቃሉ። ሚስትሪ ኤንድ ሚኒንግ የሚል መጽሐፍ አለና ብታዩት ወንዶች ምን እንደሚፈልጉ ማወቅ ከፈለግ ሴቶች የሚለብሱትን ተመልከት ይላል። አያችሁ፣ ሴቶች የሚለብሱት ወንዶች የሚፈልጉትን እያጠኑ ነው ማለት ነው። ግልጽ ነው። እናንተ የምትወዱትን ነገር ይለብሳሉ። እሺ ግልጽ ነው አይደል? ስለዚህ እናንተ ማየት ብትቆሙ እህቶቻችን አለባበስ ጥሩ ያደረጉ ነበር ማለት ነው። እናንተ እያያችሁ እኮ ነው እነሱን አጉል ችግር ውስጥ የከተታችኋቸው። እውነት ከልቤ ነው። ስለዚህ ማስተካከል አለባችሁ። ይሄን ችግር የፈጠራችሁት ወንዶች ናቸው። አሁን ጾታ የለኝም፣ መነኩሴ ወንድ ሴት አይባልም። ጾታ የለውም መነኩሴ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ስለዚህ አሁን ይህን መጽሐፍ የጻፈው ጃማይካዊ ነው። ወደ ክርስትና ተጠምቆ የጻፈ ሰው ነውና እዚያ ላይ ሲጽፍ እንደዚህ ብሎ ተናግሮ በጣም ሲደንቀኝ ነበረ። ለሁሉም ነገር የሴት ሁሉ ራስ ምንድን ነዋል? ወንዶች። የድንግል ማርያም ራስ ግን እግዚአብሔር ነው። ሕሊናዋ ውስጥ
ከእግዚአብሔር ውጭ ሌላ ነገር አስባበት አታውቅም። ስለዚህ ምን ትባላለች? የእግዚአብሔር ከተማ ትባላለች። የእግዚአብሔር ከተማ ማለት ነው በከተማ ውስጥ የገሌ ከተማ ከተባለ ይኖርበታል ማለት እንደሆነ ድንግል ማርያም ሕሊናዋ የእግዚአብሔር ገንዘብ ነው። ሌላ ነገር ምንም ርስት የለውም እሷ ውስጥ። የሰይጣን ሕሊና፣ የሥጋ ሐሳብ፣ ወንድ ሳላውቅ የሚለው ይሄንን የሕሊና ማህተም የሚመለከት ነው እና ሞት በእሷ ላይ ርስት ያጣው የአዳም ዘር መሆኗ እንዲታወቅ ሞተች እንጂ በእሷ ላይ ሞት ርስት የለውም። ምክንያቱም ቅዱስ ጳውሎስ እንደነገረን የኃጢአት ደመወዝ ሞት ነው ይላል። እንግዲያውማ ድንግል ማርያም ኃጢአት ከሌለባት የምን ደመወዝ ሞት ከእሷ ይኖረዋል? የለባትም። የሞተችው ሰው ስለሆነች ነው። የልጇን መንገድ መከተል ስለነበረባት የአዳም ዘርም ስለሆነች ነው። እንዲህ ያለች ከተማ ነበረች። እናማ ወደ እሷን ተንተርሶ ያዕቆብ ይኸውላችሁ ከመሰላሏ ስር የተኛ ሰው በመሰላሏ እላይ ጫፏ ላይ ካለው ንጉሥ ጋር ይገናኛል። ከድንግል ማርያም ስር የወደቀ ሰው ከመሰላሏ ጫፍ በሕሊናዋ ከተማ በማህፀኗ ከተማ ካደረው ከንጉሥ ክርስቶስ ጋር ይገናኛል። እኔ ከመሰላሉ ስር አልተኛም ካልክ ንጉሱ ከላይ ተቀምጦ ግን መገናኘት እንደማትችል እወቀው እላለሁ። እንደዚህ ለሚል ሰው ነው። እናንተ ግን እድለኞች ነን። ከዚች መሰላል ስር ወድቀን ንጉሱ ከከተማዋ ላይ ሆኖ ብርሃኑን በደኛ ያወርዳልና መላእክትም ወደኛ ይወርዳሉና። እዚያ በኋላ ያዕቆብ ሄደና ሶሪያ ሲደርስ አንድ የውሃ ጉድጓድ ደረሰ። ከውሃ ጉድጓዱ ሲደርስ ምን ሆነ? ሰው እረኞች ተሰብስበው ትልቅ ደንጊያ ተገጥሞ ነበር። ያን ገጥሞ ማጠጣት ከፍቶ ማጠጣት አቅቷቸው ደካሞች ስለሆኑ እሱ ምንድነው የማታጠጡት? አይ ብዙ ካልሆን ብቻችን አይሆንልንም አሉ። ያዕቆብ ክንደ ብርቱ ነው። ብቻውን ብድግ አረገና አጠጣላቸው። ብቻውን። ያ ደንጊያ ቤተክርስቲያንን ተጭኗት የነበረ ርግማን ነው። ተሰብስበው የነበሩት እረኞች ደግሞ ያንን መርገም ማንሳት ያልቻሉ ነቢያት ነበሩ። ያዕቆብ ክንደ ብርቱ ማለት መኑ ይተአደወ ለወልድ ሁየስ መልዑል መዝራዕተ የማኑ የሚባለው ጽኗ ኃይል ክርስቶስ ነው። እሱ ነው ያንን ብድግ ያደረገልን። 5000 ዘመን የተጫነንን ደንጊያ ያነሳልን መዝራዕቱ የአብ ክንዱ የሚባለው ወልዱ ኃይል ክርስቶስ ስግው ቃል ክርስቶስ ነው። ሸክማችን ያነሳልን አነሳና ሸክም የከበዳችሁ ወደ እኔ ኑ እኔ ያነሳላችኋለሁ አለ። ከፍቶ አጠጣ። ክርስቶስ ያንን ርግማን አነሳና ዘጸማ ይምጻ ሀቤ ወይስተይ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ በከመ ይቤ መጽሐፍ አፍላገ ማዮት ይውዝም ከርሱ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል ብሎ ይህንን ውሃ በነፃ ሰጠን። ነፍሳችንም ታጠበች፣ ነጻች፣ ደረቅነቷ ለቀቃት፣ ፍሬ እንድታፈራ ሆነች፣ በእግዚአብሔር ቤት ተተከለች። አሁን ይህን አጠጣና ራሔል ውሃ ልትቀዳ መጣች። እሷም አጠጣች፣ እቤቷ ወሰደችው። ተነጋገሩ፣ ዝምድናቸውን፣ ሚስት ሆነችው። መጽሐፍ ቅዱስ ላይ አንዳንድ ነገር በጣም ይገርማችኋል አይደል? እንደው የትልልቅ ሰዎች ሚስቶች ውሃ ሲቀዱ የሚታጩት ለምን ይመስላችኋል? ይገርመኛል። የሙሴ ሚስት ውሃ ስትቀዳን የታጨችው፣ የርብቃ የይስሐቅ ሚስት ውሃ ስትቀዳ ነው የታጨችው። ራሔል ውሃ ስትቀዳን የታጨችው። ምን ይመስላችኋል ይህ ነገር? እናንተ ምን የምትቀዳ ነው የምታጩት? ድምፅ ሪከርድ የምታደርግ ነው ወይስ ምን የምትቀዳ ነው የምታጩት? እና ይሄ ውሃ ሲቀዱ ማጨት ማለት ዝም ብሎ እንዳይመስላችሁ። መጽሐፍ ቅዱስ ላይ ዝም ብሎ የተቀመጠ ነገር የለም። ውሃ ሲቀዱ የታጩት ምን ማለት ነው? ቃለ እግዚአብሔር ስትቀዳ የተገኘችውን እግዚአብሔር ክርስቶስ ለክብር ያጫታል ማለት ነው። ፋርኩክሙ ለአሐዱ ምት ዘውቱ ክርስቶስ ይላል ቅዱስ ጳውሎስ። ለአንድ ሙሽራ አጫችኋለሁ እርሱም ክርስቶስ ነው ይላል። ስለ መታጨቱ እነዚያ ንጹሐን እናቶቻችን የንጽሕት ነፍስ ምሳሌ ናቸው። ቃለ እግዚአብሔር ሲቀዱ የተገኙት ከቤተ ክርስቲያን ጉድጓድ መጽሐፍ ቅዱስን ሲቀዱ፣ መንፈሳዊ ሕይወትን ሲቀዱ፣ ጸሎትን ሲቀዱ፣ ትሕትናን ሲቀዱ የተገኙትን ክርስቶስ ለክብር ያጫቸዋል። ሚስትም ስታጩ ቃለ እግዚአብሔር የምትቀዳውን ነው ማጨት። ጸቃዊ ውህዝም ከናፈረ ዘማ የተባለችውን ያይደለ ከነደዳችሁ ግስ ተምራችሁ ወቁት። አልናገርም፣ እውነት አልናገርም። እወቁ ይሄንን ማለት ነው። አንዳንድ ጊዜ ማናደድም አለብኝ። ለምን? እንድትማሩ ነው። በእርግጥ አትማሩ እናንተ ቢነዳችሁ ተስፋ ነው የምትቆርጡ። እንዲሁ በጣም ይገርማል እኮ እንዲሁ በጣም የሚያስደንቅ ነው። የዚህ ዘመን ሰው ሲነደው
ድሮ አባቶቻችን ነዶት ክፉ ጎረቤት ዕቃ ያስገዛል ብለው ነዷቸው ይሰሩ ነበር። የዚህ ሰው ዘመን ሰው ከነደደው እንደ ሃማ ተሸፋፍሎ ነው የሚተኛ፣ አይሰራም። አተኙ። ሲነዳችሁ ስሩ። እውነት ሲነዳችሁ ሲሩ፣ ሲነዳችሁ ጸልዩ። ሲነዳችሁ ነው መስራት። ተናዶ መስራት እንጂ ተናዶ ይጽፋል አሉ አባቶች። ተውሽ እሱ ይቆያል።